ሰላም አለይኩም ያስና ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት አለፈ? ወደስና ልጆች ዛሬ በእኛ ጊዜ በተሰኘው ፕሮግራማችን የምንነግራችሁ የረመዳን ደስታችንን እንዴት እንገልጻለን የሚለውን ነው። የትም እንዳትሄዱ እሺ። ልጆች ረመዳን ሲመጣ ምን ይሰማችኋል? ረመዳን የፈገግታ፣ የፍቅር፣ የደስታ ወር ነው። አላህ በሰጠን በዚህ ትልቅ የረህመት ወር ውስጥ ደስታችንን እንዴት ለሌሎች ሰዎች ማሳየት እንችላለን የሚለውን ዛሬ እንወያያለን። አንደኛ ቤታችንን ማስጌጥ። መጀመሪያ የደስታችን መግለጫ ቤታችንን ማሳመር ነው። ከጓደኞቻችሁ እንዲሁም ደግሞ ከቤተሰቦቻችሁ ጋር በመሆን በወረቀት ጨረቃና ኮከብን እየሳላችሁ ቤት ውስጥ መስቀል። ረመዳን ሙባረክ የሚለውን በትልቁ በመሳል የቤታችሁ በር ላይ መለጠፍ ትችላላችሁ። ሁሌ ረመዳን ሲመጣ እንደዚህ በመታረጉ ቁጥር ረመዳን የተለየ ወር መሆኑን በውስጣችሁ ታውቃላችሁ። ሁለተኛ በፈገግታና በመልካም ንግግር። ልጆች ትልቁና ቀላሉ የደስታ መገለጫ ፈገግታ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወንድምህ ፊት ፈገግ ማለት ሰደቃ ነው ብለዋል። ጾመኛ ስለሆንን ፊታችንን መከስከስ የለብንም። ይልቁንስ ለጓደኞቻችንና ለቤተሰቦቻችን ፈገግታን እንስጥ። ረመዳን ከሪም፣ አላህ ይውደድህ የሚለውን ጣፋጭ ቃላቶችን ተለዋወጡ። ደስታ ማለት እኮ ሌሎችን ማስደሰት ጭምር ነው። ሶስተኛ ስጦታን መለዋወጥ። ሌላው የደስታ መግለጫ ለሰው ስጦታ መስጠት ነው። ስጦታ መስጠት ሲባል ግዴታ ትልቅ ስጦታ መሆን የለበትም። ለእናታችሁ ወይም ለአባታችሁ እናመሰግናለን የሚል ደብዳቤ ጽፋችሁ ስጧቸው። ልጆች ስጦታ በምንሰጥበት ጊዜ ደስታችን እጥፍ ድርብ ይሆናል። አራተኛ አብሮ መመገብና ዒባዳ ማድረግ። ልጆች የኢፍጣር ሰዓት በጣም ደስ የሚል ሰዓት ነው። ሁሉም ቤተሰብ አብሮ ተሰብስቦ ምግብ ሲበላ ወይም ደግሞ ኢፍጣር ሲያፈጥር የሚሰጠን ደስታ ወደር የለውም። ኢፍጣር ብቻ አይደለም፣ አብሮ ሲሰግድ አብሮ ዒባዳ ሲያደርግ ዱዓ ሲያደርጉ የሚኖረን ደስታ እሱም ወደር የለው እና ልጆች አላሁ ሱብሓነሁ ወተዓላ ለዚህ ለትልቅ የረመዳን ወር ለራህመት ወር ስላደረስከን ለአላህ አልሐምዱሊላህ ብላችሁ ሐምድን በማቅረብ ልጆች እናንተ ደስተኛ መሆን ትችላላችሁ። እሺ ረመዳን የደስታ ወር ነው። እናንተ ቤታችሁን በማሳመር እንዲሁም ደግሞ ዒባዳ በማድረግ አላሁ ሱብሓነሁ ወተዓላን በመገዛት ደስተኛ መሆን ትችላላችሁ። እሺ የረመዳን ብርሃን ልባችሁንና ቤታችሁን ይምላው። ረመዳን ከሪም። ውደስና ልጆች ለዛሬ ዘገጀሁላችሁ ምክር ይህንን ይመስል ነበር። አሁን ደግሞ በቀጥታ ወደ ድንቃ ድንቆች እናልፋለን። የትም እንዳትሄዱ እሺ። ልጆች በረመዳን ውሃ ሲጠማችሁ ምን ትመኛላችሁ? ቀዝቃዛ ውሃ መጠጣት ወይም ደግሞ ጭማቂ መጠጣት አይደል? ቢላል የሚባል ልጅ ግን ስለራሱ ጥም ሳይሆን ስለ ሌሎች ልጆች ጥም ያሳሰበው። ቢላል የሚኖረው በአሜሪካ ውስጥ ነው። እዛ በሚማርበት ትምህርት ቤት ውስጥ የሚማሩት ተማሪዎች ደፍተርና እስክሪብቶ እንደሌላቸው ይሰማል። ቢላልም እንዴት ልረዳቸው እችላለሁኝ ብሎ ማሰቡን ጀመረ። ቀን ላይ እሱ ጾመኛ ሆኖ እያራበው የሎሚ ጭማቂ ጁስ የሰራና ከዛም በኋላ ኢፍጣር ሰዓት ላይ ይሸጣል። ሰዎች እንደዚህ ጾመኛ ሆኖ እያራበው የሎሚ ጭማቂ እየጨመቀ እንደሚሸጥ ሲያውቁ በአንድ ብርጭቆ ብዙ ብር መክፈል ጀመሩ። ለሱ ሞራል እንዲሆነው ማለት ነው። አስደናቂው ነገር ደግሞ ቢላል በረመዳን ወር በአንድ ወር ማለት ነው $1000 ይሰበስባል። በዚህ ብር ለጓደኞቹ ደፍተር፣ እስራስ፣ እስክሪብቶ ለትምህርት የሚያስፈልጋቸውን ቁሳቁስ ይገዛላቸዋል። ቢላል በረመዳን መጨረሻ ላይ ትልቅ ሽልማት አገኘ። እሱም የጓደኞቹ ፈገግታ ነበር። ከዚህ ነገር የምንማረው ጾም እንድንደክም አያደርገንም። ይልቁንስ የሌሎችን ችግር እንድንረዳና መፍትሄ እንድንሰራ ያደርገናል። ውደስና ልጆች ለዛሬ ዘገደሁላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ሳምንት እስክንገናኝ ድረስ ቻቻስና ልጆች ረመዳን ከሪም።